ምቀኛ በዝተዋል ማለት ነው። አንድ ሰው ከእናንተ ጋር እንትን ሲል ሲያድግ አብሯችሁ ሲሆን ወይስ አብሯችሁ በቃ እንትን ሲል የማይወድ ሰው አለ በመሀል ገብቶ የሚቀላቅልና ምንም ላይጠቅመው ገብቶ የሚበጠብጥ ሰው አለ። እና ሀይሚዬና ብሩኬ ያው እንደተጋጩ በዚህ በፊት በትንሽ ነገር ቤቲ እርጉዝ ነኝ ብላ የእንትና የብሩኬ አርግዣለሁ በማለት ጊዜ ተጀመረ። እስካሁን እንግዲህ ሀይሚዬ ልታመን አልቻለችም። ብሩኬ ግን ሊታመን አልቻለም። ብሩኬ የኔ አይደለም ብሎ ቢምርላትም ሀይሚ ግን ልትምል አልቻለችም፣ ልታመን አልቻለችም ማለት ነው። ያ ነገር ብዙ ቦታ ደርሰዋል ማለት ነው። እንግዲህ አሁን ደግሞ ሀይሚዬንም መጀመሪያ ነው ቤት ሰፕራይዝ እንግዲህ ይህ ቤት የሚሰራው የነበረው ቆይተዋል። ከፍቷን ተናገሩም እንጂ የሆነ የምሰራው ነገር አለ፣ ግን አንድ ጊዜ ሰፕራይዝ አደርጋችኋለሁ እንደሚያስደሰታችሁ ብሎ ብሩኬ ብዙ ጊዜ ከወንድሙ ጋር ያወሩ ነበረ። በጣም ትልቅ ነገር ነው ይሄ ደግሞ በጣም በጣም ትልቅ ነገር ነው እላችኋለሁ። እና ከትናንት ወዲያ የሀይሚ ነበረ ሰፕራይዝ ያደረጋት ማለት ነው። እንግዲህ አሁን ደግሞ የሙሺ የእናቱ ማለት ነው በጣም የሚያምር ቤት አይተነዋል። እንግዲህ ካሜራ ብዙ አላሳየኋችሁም እንጂ አለ ሽንት ቤቱ እንትኑ ሻወር የሚገባበት መትበብ ሁሉ ነገር የተሞላ ነው። ሳሎኑ ምናምን ሁሉ መኝታ ክፍል ሁሉ በጣም የሚያምር በንጹህ በጽዳት የተሰራ ቤት ነው፣ አይተነዋል ማለት ነው። እና ለሙሽት እንግዲህ ለእናቴ ብሎ ቁልፍ ምናምንም አበርክቶላታል። አልቅሳለች ደንግጣ፣ እሷ እውነትም አልመሰላትም ይላቸዋለሁ። በጣም ደስ የሚል የእናቱ እውነት የእናት ምርቃት ደግሞ በጣም አሪፍ ነው፣ ያሳድጋል እንጂ አያሳንስህም ማለት ነው። እናት እስካለች ድረስ በህይወቷ እስካለች ድረስ የምትፈልገው ነገር መስራት የኛ እንትን ነው ማለት ነው። አንተ ብቻ ሳይሆን ሁሉም ይማርበታል ማለት ነው። አንተ እየሰራኸው ስራ በጣም እውነት እስከ ልጆችህ ራሱ ልጆችህ እንኳን የልጆች ራሱ የሚማሩበት ነው ማለት ነው። እናት ማስደሰት በጣም ትልቅ ነገር ነው። እኛ ግን ትንሽ አድርገን እናየዋለን። እናት ውለታ መቼም አታልቅም ማለት ነው። አንተ እናትህን እንደምታስደስት ሁሌ አላህ ደግሞ አንተ ሀሳብህን ይሙላልህ ማለት ነው። በጣም ደስ የምትል እውነት ክብር ያለህ ልጅ ነህ። እና ቤተሰብ እንግዲህ ሀይሚ ቀድማ ነበር የተገኘችው። ሀይሚ ያው ትንሽ ነገር እንጃ ቅር ያላት ነገር አለ፣ ምን እንደሆነ አላቅም። እና እሱም ብሏታል ትንሽ ያንደሰት የኔ ደስታ ላትደሰች ከሆነም መሄድ ትችያለሽ አላት። እኔ ለምንድን ነው የማልደሰተው? እሷ የመሰላት እንደገና ቀለበት ከሌላ ሰው ጋር ከቤቴ ጋር ቀለበት የሚያደርግላት መሰላት። ደነገጠች ሀይሚዬ ስላላወቀችው ማለት ነው። ከዛ እንደዛ ሲላት እኔ ኧረ በእናትሽ ቀለበት አይደለም እንደዚህ አይነት አትበይኝ በማለት ብሩኬ ተቆጣና ሀይሚ ካልፈለሽ የኔ ደስታ ካልፈለሽ መሄድ ትችያለሽ አላት። ይቅርታ እሱ ስላልኩ በጣም ይቅርታ፣ የት ነው የሚሄደው? እኔ አልሄድም። አሁን ደግሞ የሙሼ ነው ስላልክ የእሷ ደስታ ደግሞ በጣም መካፈል አለብኝ፣ አጠገቧ ደግሞ መሆን አለብኝ አለች። አይ ደስ ካላለች እኔ እኮ ደስ ስላለኝ ነው ቀድሜ ማንም ሳይቀድመኝ ትቼ እየመጣሁት አለችው። እሺ እኔ እሱ ጭቅጭቅ አንፈልግም፣ አሁንም ጨቃጭቅኝ አልፈልግም፣ የዛሬ ብቻ ልትገኝልኝ ብዬ ነው እያመጣሁሽ አላት። እንግዲህ በጣም ያው ያልተጠበቀ ሀይሚና ብሩኬ መቼም ይለያያሉ ብለን አናስብም። አሁንም አይለያዩም። ያው የጊዜው ድረስ ቢኮራረፉም የጊዜው ድረስ እስከ ሲደርሱበት ድረስ ብዙ ችግር ወጣ ገባም ቢኖርም ግን አይለያዩም መቼም ማለት ነው። ሀይሚና ብሩኬ ማለት ነው። እና እንግዲህ እናቱን እንግዲህ ሰፕራይዝ አረጋት። እነ እንትናም እነ ፍሬምም ብዙዎቹ የቡታጀራ ልጆች ብዙዎቹ ነበሩ በተሰበሰቡበት ነው። እንግዲህ እናቱን አውጥቶ ሰፕራይዝ ታስራ መጣ ሰፕራይዝ ተደረገች። እናትየው በጣም አለቀሰች እላቸዋለሁ፣ ደስታ ማለት ነው። እዛ ቀና ሞት እንዴት እንደሆነች አይታችኋል ማለት ነው። ብሩኬና ሞት ማለት ነው። እና ብቻ እንጃ የእናት እንዲህ ማስደሰት እናትና አባት ሳይሞቱ በህይወት እያሉ እንዲህ ማስደሰት በጣም በጣም ጠቃሚ ነገር ነው ማለት ነው። ልጅም ይተካበታል፣ እቃም ይተካበታል፣ የሆነ የምትገዙትም ነገር ይተካበታል። ግን ማይተካው ማነው? እናት አባት ነው። አንዴ ከተሰበረ የለም ማለት ነው። እናት አባት ነው ማለት ነው። እስካሉ ድረስ ደግሞ እየሰራ ብንሰራም እስካሉ ድረስ እናት አባት በሚቻለችን አቅም ማለት ነው የሚፈልጉትን ነገር ካረግንላቸው ቢሞቱ ራሱ አይቆጨንም ማለት ነው። ግን የሰው ልጅ ዋናው ህይወቱ በህይወት ያለ መቸገራቸውና
እንዴት መሆናቸውን ማየት አለብን ማለት ነው። እና አሁን የብሩኬ እናት እንዴት አድርጋ እንደተደሰተች እንግዲህ ብለዋል ብሩኬ። እኔ እናት እኔን ልታሳድጊ አረቄ ሽጠሽ ጠላ ሽጠሽ ብዙ ነገር አድርገሽ ተሸክመሽ ብዙ ነገር አድርገሽ ነው እኛን ልታሳድጊ እንደቻልሹ ያለ አባት ነው እያሳደግሽን ያለሽው እና ያንቺ ውለታ ገና እኔ መቼ በቅቶኝ ገና ያንሰኛል አላት። ስለ እናቱ ሲያነሳ ሁሌ ያለቅሳል ማለት ነው። እናቱ ትንሽ ሰዓት ብሩኬ 1-2 ቀን ካላያት ከሆነ እናቴ ሙሽ ናፍቃኛለች ብሎ እንደሚያወራት ታውቃላችሁ ማለት ነው። እና አላህ አይለያቸው። ያው እና አባት ያለ አባት ማሳደግ በጣም ከባድ ነው። አባት በጣም አስፈላጊ ነገር ነው። እናት ሴት ማንም ቢሆን ሴት ናት ማለት ነው። የትም እንትን ብትልም መቼም ያክል ብዙ ቦታ ለመድረስ አቅም ያንሳታል እናት ማለት ነው። አባት ተጎን መሆን አለ ማለት ነው። ግን አላህ ደግሞ አባታቸው አላህ ብሎ የለም ማለት ነው። እናታቸው ደግሞ ሰጥቷቸዋል ማለት ነው። እናታቸው ደግሞ ሀይሚ ደግሞ ከብሩኬ ጋር ልትለይ ደግሞ አትፈልግም ማለት ነው። ሀይሚ በጣም ነው የምትወዳት ማለት ነው። 2 ቀን 3 ቀን እቤት ካላየቻት ካልመጣች ምን ሆና ነው? ምን አስቀየህማት ነው? ምን ብለሃት ነው ብላ የብሩኬ ትጠይቀዋለች። እዛ ቀን ራሱ የበዓል ቀን እንደዚሁ ጠየቀችው። ምን ሆነች ነው ቤቴ መምጣት የተፍሷለች? እሷ ይሄን ጉድ አልሰማችም ነበረ። ከዛ በኋላ አስረድቶ ነገሯት በቤቴ ልጅ እንዳለው ማለት ነው። ከዛ እናቴ እኔ ልንገርሽ እንደዚህ አይነት ነገር እኔ አላረግም የኔ አይደለም ብዬ ምሬላታለሁ። በቃ እኔ እና እሷ ከእንግዲህ መለየት ነው አለ። እሷም ከእንግዲህ ሙሼ አንቺ ስሚ እኔ አንቺ እስከ ሰሚ ድረስ ብዬ ነው እንለያያለን ብላ ነበር እዛ ቀን ማለት ነው። እንግዲህ ትናንትና ደግሞ ሰፕራይዙ ላይ ስለተገኘች እናትየውም በጣም ደስ ብሏታል። በጣም ነው እንጃ የምትወዳት ማለት ነው። እና ብሩኬና ሀይሚ ደግሞ መለየት የለባችሁም ማለት ነው። የተነጋገራችሁት ቃላት በጣም የሚያስጠላ ነው ማለት ነው። እንደዚህ የእሷ የተሰራው ቤት ደግሞ መልሳ ልተወው ለምን? በደንብ አሳምረው ጎረቤትም ልጅ እናትና ልጅ ሆኖ ነው የሚኖሩት ማለት ነው። እሱ መስራት ችግር የለም አትርሳው ስራው ማለት ነው። ግን አትለያዩም እና እሱ ላይ ምንም እንትን ምትል ነገር የለም። ያው ደክመህበታ ብትደክም ብትልም ትደሰትበታለህ ማለት ነው። እና እኔ ከሁሉም ደስ ያለኝ የእናትህ እንደዚህ ማስደሰት ከዛ ከቡታጀራ አውጥተህ ወደ አዲስ አበባ ከተማ ማምጣትህ በጣም ደስ ብሎናል ማለት ነው። እናትህ እንግዲህ በጣም እንግዲህ ደስተኛ ናቸው ማለት ነው። ማመን አልቻሉም። እንግዲህ ብሩኬ ይሄን ቤት ሊሰራ ብዙ ነገር ወጣ ገባ ብዙ ነገር እንትን ብለዋል ማለት ነው። ተናግረው ነበረ የሆነ የምንሰራው ነገር አለ የጀመርኩ ስራም አለ። ሊሳፈርም ራሱ ነበረ ሊሳፈርም የጀመረ ይሄ ስራ ስላለ ነው መሰለኝ እኛ አላወቅንም ነበረ። ትቼዋለሁ እሱን እስከ እንትን ድረስ ብሎ እያለ ነበረ ማለት ነው። እና በጣም ከቤት በላይ ደግሞ ምንም የለም ምንም ደስታ የለም ማለት ነው። በጣም ቤት የመሰለ ነገር በጣም አሪፍ ነው። እሱም የራስ የግል የክራይ ቤት ያልሆነ ቤት በጣም ጥሩ ቤት ነው ማለት ነው። እና እድሜ ጤና ይስጥህ ደስ ይላል። የሁሉም ወላጆች ትምህርት ይሆናል። የሁሉም ልጆች የእናት አባቱ ያለው ክብሩ የሁሉም ሰው ትምህርት ይሆናል። በወጣ ይተካ። በጣም ጎበዝ ጠንካራ ልጅ ነው። በአንዴ 2 ቤት መስራት ራሱ በጣም ከባድ ነው ማለት ነው። በጣም እልሃለሁ እና ሀሳብህን ይሙላልህ። ሀይሚዬና አንተ ደግሞ እንደማትለያዩ እርግጠኛ ነን። ምንም አታስብ ውስጥህን ምንም አትጨናነቅ ማለት ነው። እንግዲህ ሀይሚ ደግሞ ያው አይተሃል በጣም እንደምትወድህ በጣም እንደምታፈቅርህ ትገልጽልሃለች ታውቃለች ማለት ነው። እና ያው ሁሉም ሰው ያለ ነው ሰው የብሩኬ ነው ብሎ እርጉዝ ሆኖ ሰው ቢመጣ ደግሞ እንደተገናኛችሁም ስለተናገርክ በሱ ነው የጠረጠረች በሱ ስላመንክ ሀይሚ በሱ ነው የጠረጠረች በሌላ ነገር አይደለም ማለት ነው። አንተንም ደግሞ ይሄንን ነገር ደግሞ ማሰብ አለብን ማለት ነው። አንድ ሰው አንድ ላይ ስትሆን አንድ ላይ ስታድግ አንድ ላይ ስትጨምር ደስታህን ምናምን ሲጨምር የማይፈልግ ሰው አለ። አንዳንድ ሰው ሆነ ብሎ ሊያጣላ የሚፈልግ ሰው አለ።
በቃ ያልሆነ ወሬ አውርቶ ያልሆነ ነገር ሰርቶ ያ ሰው ለመለያየት ይፈልጋል። ግን ያ ሰው ደግሞ ሰይጣን ማስገባት የለበትም። የዛ ሰው ለምን ተብሎ ማለት ነው። ሰው እኮ እንደሰማ እንዳየ እንዳወራ ቢሆን ማንም በዚች ዓለም ላይ ማንም አይኖርም ነበረ። ግን ሁሉም ነገር ትዕግስት ነው የሚያስፈልገው። ሀይሚ ደግሞ ትዕግስት ይኖርሽ ማለት ነው። እንግዲህ ምሮልሻል። ብሩኬ እንደዚህ አይነት ነገር ያደርጋል ብለን ማንም ሰው አያምንም ማለት ነው። እንግዲህ እዚህ በለሽ እንጂ ተገናኝተን ያው ተሰፈር ልጅ ትገናኛለሽ እንግዲህ አንድ ሰፈር ናቸው እንዳንቺ ማለት ነው። ሊገናኙ ይችላሉ ግን እንደዚህ አይነት ድርጊት ሊሰሩ አይችሉም ማለት ነው። አንቺ ዝም ብለሽ ባልሆነም ነገር አታሰርስሪ አታካብጁ ማለት ነው። ሀይሚ እውነት በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ጥሩ ሰው ነሽ፣ ጎበዝ ሰው ነሽ። ግን ያልሆነ ነገር ደግሞ ስትናገሪ እንናገርሻለን ማለት ነው። ብሩኬ በጣም ጥሩ ሰው ነው በእውነት እንደዚህ አይነት ነገር የሚገባው ሰው አይደለም ማለት ነው። እና እርግጠኛ ነኝ እንግዲህ አንድ ላይ ሆናችሁ እንግዲህ በዚህ ሰሞን ሰርግ ምናምን ቀለበት ምናምን እናያለን ብለን እናስባለን ማለት ነው። ምንም ማሰብ የሌላ ጭቅጭቅ ይሄ ምናምን እንለያያለን ብላችሁ በውስጣችሁን አታስገቡ ማለት ነው። እናንተም ቤተሰብ እናንተም እስቲ ሀሳባችሁን ምን እንደሆነ የሙሼም እንግዲህ ደስ የሚል ነገር ነው። የእናቱ ማለት ነው። የእሷንንም ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ ማለት ነው። ሀይሚና ብሩኬ ደግሞ አይለያዩ ብላችሁ እናንተን ኮሜንት ላይ ያስቀምጡ ማለት ነው። እንደምትወዱ ተስፋ አደርጋለሁ። በቀጣዩ ደግሞ በአዲስ ሀይሚና ብሩኬ ደግሞ አንድ ላይ ጥሩ ሆነው በአንድ እንግዲህ እስከ ሲመጡ ድረስ መልካም ጊዜ መልካም ቀን ይላችሁ። በእናንተ ግን ሼር ላይክ ማድረግ እንዳትረሱ ብላችኋለሁ። ባይ ባይ። እወዳችኋለሁ።